እንደ ኢትዮጵያን አቆጣጠር 2017 በቀን 4/5ኛ ወር ከእግዚአብሔር የተቀበልኩት መልእክት አለ። ከመሶፖታሚያ በሁለት ወንዞች መካከል ያለች ሀገር ጢግሪስና ፍረጠስ፣ በአሁኑ ሞደርን አጠራር ኢራቅ፣ ሶሪያ ከኢራቅ የሚነሳ ንፋስ ወደ ዓለም ሁሉ ጦርነት የሚያስከትት ንፋስ ሲነሳ አየሁ። ከዛ የሚነሳ ንፋስ ወደ ዓለም ሁሉ ጦርነት ወደሚሆን ሁሉን ወደሚያካትት ታላቅ ጥፋት ሲመጣ ተመለከትኩ እና በዛ ሀገር ላላችሁ ሰዎች ሙስሊም፣ ክርስቲያን፣ አይሁዳውያን በምድር ላይ ላሉትም ሁሉ በክርስቶስ ኢየሱስ ወደ እግዚአብሔር በመመለስ ከሚመጣው ቁጣ አምልጡ። በጣም እጅግ ብዙ ጥፋት ሲመጣ ተመልክቻለሁ። ከመሶፖታሚያ የሚነሳ ንፋስ በሁለት ወንዞች መካከል ያለች ሀገር በአሁኑ ሞደርን አጠራር ኢራቅ ወደሚሆን ሁሉን ወደሚያካትት ንፋስ ከዛች ሀገር የሚነሳ ለዓለም ሁሉ የሚሆን ጥፋት ሁሉን የሚያካትትበት ጦርነት 1/3 የሚሆን የዓለም ሕዝብ የሚጠፋበት ዓለም ሁሉ የሚካተትበት ጦርነት ከዛች ሀገር ሲነሳ ተመልክቻለሁ። አሁን በምድር ላይ ሁሉ በተለያየ ቋንቋና ትርጉም ሰዎች ንስሐ በክርስቶስ ኢየሱስ በማድረግ ወደ እግዚአብሔር እንዲመለሱና ይሄ ጥፋት እንዳያገኛቸው በተለያየ ቋንቋ እንዲተረጎምና ለሰው ሁሉ እንዲደርስ ይህን ሰዎች ሼርና በተለያየ ትርጉም በማድረግ ሰዎች ሁሉ እንዲሰሙ ከሚመጣውም ቁጣ እንዲያመልጡ እባካችሁ ሰዎች ይህን ቃል በተለያየ ቋንቋ እንዲተረጎምና ወደዛ ሀገር መልእክት እንድትልኩ በትህትና ጠይቃቸዋለሁ። ከባድ ጥፋት ከፊት አይቻለሁ። ወደ ዓለም ሁሉ ጦርን የሚያስከትት ንፋስ ከመሶፖታሚያ ከሁለት ወንዞች አገር መካከል ያለች በአሁኑ አጠራር ኢራቅ መነሻ ይሆናል። ዓለም ሁሉ ወደሚካተትበት ጦርነት የሚያመጣ ከባድ ነገር አለ። ይሄ ሊሆን ግድ ነው። አሁን ብቸኛው ማምለጫ በክርስቶስ ኢየሱስ ሰዎች ወደ እግዚአብሔር እንዲያመልጡና በዛ ሀገር ያሉ ሰዎች ሁሉ ቢቻላቸው ከዛ ሀገር እንዲወጡ ወደ ተለያየ አገር እግዚአብሔር እንዲረዳቸው በሕይወትም እንዲቆዩ በእግዚአብሔር ፊት ንስሐን እንዲያደርጉ በእግዚአብሔር ፊት እንዲማልዱ ይህን መልእክቴን ሰዎቹ እንዲሰሙ በቋንቋቸው እንዲነገር በታላቅ ርኅራኄ ጠይቃቸዋለሁ። የምታውቁ ሰዎች የዛን ሀገር ቋንቋ የሚሰሙ ሰዎች ይህን መልእክት እንድታደርሱላቸው ይሁን። ተባረኩልኝ።